የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር በዘመቻ አንሻ ሰይድ በራያ ቆቦ ዙሪያና ቆቦ ከተማ በተደረገ ተጋድሎ ያገዛዙ የጨረባ ምርጫ በተሳካ ሁኔታ በማስቆም ድል መቀዳጀቱን አስታወቀ። ጀብደኛው 102ኛ ኮር ትናንት ግንቦት 24 2018 ዓ.ም በአዲስ ቅኝ ቀዩ ጋሪያ መንደፈሪያ ቆቦ ከተማና ዙሪያው እንዲሁም አራዱም መንጀሎና ሮቢት የተሳካ ውጊያ በመክፈት ያገዛዙ የህልም ሩጫና የምርጫ ድግስ ብኩን በማድረግ ውጤታማ ስራ ሰርቷል። በዚህ ውጊያ በርካታ የብልጽግና ልዩ ኮማንዶ ማለቃቸው ህዝብ ግንኙነቱ ገልጿል። መረጃውን በስፋት የምታደምጡት ይሆናል። በደብረ ማርቆስ ከተማ የ206ኛ ኮር አዳይ ቡድን ከሌሊቱ 6 ሰዓት ተኩል በደብረ ማርቆስ ከተማ ወደ ውስታ በሚወስደው አውራ ጎዳና ተሰልፈው በመሄዱ የፌደራል ፖሊሶች ላይ በፈጸመው የቦምብ ጥቃት 2 የፌደራል ፖሊስ አባላት ሲደመሰሱ 2 የሚሆኑት ደግሞ ከባድ ቁስለኛ ሆነዋል። ይህ በእንዲህ እንዳለ ከደብረ ማርቆስ ከተማ በቅርብ ርቀት ባሶ ሊበን ኮርክ ጊዮርጊስ 33 አድማ ብተናና 1 ፖሊስ ኮርክ ሚካኤል 6 ሚሊሻዎች በህዝብ ርብርብ በተቀበሩበት ተጋድሎ አይበገሬው 206ኛ ኮር 34ኛ ክፍለ ጦር ጀብድ ሰርቷል። 206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ ኮር ከተማ በመሸገው ጠላት ላይ ካነጋጉ 11 ሰዓት በፈጸመው ጥቃት የአድማ ብተና 2ኛ ሬጅመንት ሙሉ ለሙሉ ስትደመሰስ 1 ብሬን 15 ክላሽ 4 አስቃጥላ የድሽቃ ጥይት 2 መገናኛ ራዲዮ 2 የድሽቃ አፈሙዝ 1 የብሬን አፈሙዝ 1 የድሽቃ ሸንሸል ከነ ጥይቱ 1 ሽጉጥ ከሞት የተረፉ 2 የአድማ ብተና አባላት ወታደራዊ ቦርሳና ትጥቅ ተማርኳል። ጭማሪውን አሰናድተናል፣ በስፋት እንመለከተዋለን። 5ኛ ቀኑን ይዞ በቀጠለው ዘመቻ ህፃን አንሻ ሰይድ 303ኛ ግዝፏ ሳምኖ ኮር በተለያዩ ግንባሮች በጠላት ላይ ታላቅ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዝፏ ሳምኖ ኮር በተለያዩ አውደ ውጊያ ግንባሮች ማለትም ግዳን ወረዳ ይባር ወይራ በር ግንባር፣ ጋዝጊቢላ ወረዳ ላልኪው ዘው ማርያምና ማርያም አምባ ግንባርና ላስታ ወረዳ ብልባላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገደገራና ፍላቂት ግንባር በመሰለፍ ሰፍሮ የነበረው የብልጽግና ጦርና የብልጽግና የጨረባ ምርጫ ለማስፈጸም ላይ ታች ሲል የነበረውን ያገዛዙ ጦርና ካቢኔ ላይ እርምጃ በመውሰድ ኮሩ በተለያዩ ቦታዎች ታላቅ ድል ተጎናጽፏል። ትናንት ግንቦት 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 12 ሰዓት ድረስ ያገዛዙ ጦር በሜካናይዝድ የታገዘ ውጊያ ቢከፍትም ከሰቆጣ ሙጃና ብልባላ ከተማ መድፍ እያስወነጨፈ ቢውልም የ303ኛ ግዝፏ ሳምኖ ኮር አናብስቶች በፍጹም የአባቶችን ወኔና ጀግነት በመላበስ የድል የበላይነት መቀዳጀታቸውን አስታውቀዋል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ እንመለከተዋለን። በጎንደር ጠቅላይ ግዛት በላይ ስር የሚንቀሳቀሰው 208ኛ ኮር ከሌሎቹ አጋር ክፍለ ጦሮች ጋር በመቀናጀት በተለያዩ ግንባሮች ከፍተኛ ተጋድሎ በማድረግ ደማቅ ድሎችን አስመዝግቧል። በሁሉም የጠላትን የሰው ኃይል መዋቅር ከመበተን ጀምሮ ያገዛዙን የፖለቲካ ፍላጎትና የስሙላ ምርጫ ምኞት ሙሉ በሙሉ ያከሸፉ ስልታዊ እርምጃዎች ተወስደዋል። ቀደም ሲል የአርበኛ መሳፍንት ተስፉን ልጅ አርበኛ ገብሬ መሳፍንት በመግደል ወደ አገዛዙ በመጠጋት በአገዛዙ የሰላም አስከባሪ መሪነትና በሚሊሻ ጽሕፈት ቤት ስልጣን ተሰጥቶ ሲያገለግል የቆየውን ጌታው በጋሻው የተባለውን ያገዛዙን አመራር ደቋ በተባለ ልዩ ቦታ ላይ በጀግኖች ክንድ እስከ ወዳኛው ዓለም በመሸኘት ሙሉ በሙሉ እንዲደመሰስ ተደርጓል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በደብረ ማርቆስ ከተማ ከምሽቱ 12 ሰዓት ተኩል ላይ የ206ኛ ኮር አዳይ ቡድን ድል ማስመዝገቡን አስታውቋል። የ206ኛ ኮር አዳይ ቡድን ከሌሊቱ 6 ሰዓት ተኩል በደብረ ማርቆስ ከተማ ወደ ውስታ በሚወስደው አውራ ጎዳና ተሰልፈው በመሄዱ የፌደራል ፖሊስ ላይ በፈጸመው የቦምብ ጥቃት 2 የፌደራል ፖሊስ አባላት ሲደመሰሱ 2 የሚሆኑት ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ በባሶ ሊበን ወረዳ የላም ገጅ ከተማ በፈጸመው ጥቃት 3 ህይወታቸውን ሲያጡ 3 የሚሆኑት ቁስለኛ ተደርገዋል። በትናንትናው ዕለት ከረፋዱ 4 ሰዓት በደብረ ማርቆስ ከተማ ባታ ሰፈር ራዲዮ ጣቢያ ተብሎ በሚጠራው አካባቢ ድንኳን ጥሎ የወንብድና ምርጫ ለመፈጸም በተዘጋጁ የሥርዓቱ ቁጥረኛ ላይ በተከፈተ ተኩስ ጣቢያው ሙሉ በሙሉ መውደሙን ምንጮች ገልጸዋል። ይህ በእንዲህ እንዳለ ባሶ ሊበን ኮርክ ጊዮርጊስ 33 አድማ ብተናና 1 ፖሊስ ኮርክ ሚካኤል 6 ሚሊሻዎች በህዝብ ርብርብ በተቀበሩበት ተጋድሎ አይበገሬው 206ኛ ኮር 34ኛ ክፍለ ጦር ጀብድ ሰርቷል። 206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ ኮርክ ከተማ በመሸገው ጠላት ላይ ካነጋጉ 11 ሰዓት በፈጸመው ጥቃት አድማ ብተና 2ኛ ሬጅመንት ሙሉ ለሙሉ ስትደመሰስ 1 ብሬን 15 ክላሽ 4 አስቃጥላ የድሽቃ ጥይት 2 መገናኛ ራዲዮ 2 የድሽቃ አፈሙዝ 1 የብሬን አፈሙዝ 1 የድሽቃ ሸንሸል ከነጥይቱ 1 ሽጉጥ ከሞት የተረፉ 2 የአድማ ብተና አባላት ወታደራዊ ቦርሳና ትጥቅ ተማርኳል። ዋና ሳጅን ምስጋናው ሽፈራው ሻምበል፣ ዘመቻ ዋና ሳጅን ሞላ ምረቱ ምክትል ሻምበል አዛዥን ጨምሮ ኮርክ ጊዮርጊስ 33 አድማ ብተናና 1 ፖሊስ ኮርክ ሚካኤል 6 ሚሊሻዎች በህዝብ ርብርብ በተቀበሩበት ተጋድሎ አይበገሬው 206ኛ ኮር 34ኛ ክፍለ ጦር ታላቅ ጀብዱ ሰርቷል። በተመሳሳይ በደጀን ጉባኤ ወንድማማቾች
አርበኞች 34ኛ ክፍለ ጦርና 64ኛ ክፍለ ጦር በመቀናጀት ጠላትን መክተዋል። በአዋበል ወረዳ ከተንቀሳቀሰ የጠላት ኃይል ጋር የተፋለሙት 34ኛ ክፍለ ጦር በወጀር ከተማም ጥቃት ከፍቶ ውሏል። አምስተኛ ቀኑ ይዞ በቀጠለው ዘመቻ ህፃናን ሻሰይድ 303ኛ ግዙፉ አሳምነው ኮር በተለያዩ ግንባሮች በጠላት ላይ ታላቅ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ግዙፉ አሳምነው ኮር በተለያዩ አውደ ውጊያ ግንባሮች ማለትም ግዳን ወረዳ ይባር ወይራ በር ግንባር፣ ጋዝግቤላ ወረዳ ላልኪው ዘው ማርያምና ማርያም አምባ ግንባርና ላስታ ወረዳ ብልባላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገረገራና ፍላቂት ግንባር በመሰለፍ ሰፍሮ የነበረውን የብልጽግና ጦርና የብልጽግናን የጨረባ ምርጫ ለማስፈጸም ላይ ታሲል በነበረው ያገዛዙ ጦርና ካቢኔ ላይ እርምጃ በመውሰድ ኮሩ በተለያዩ ቦታዎች ታላቅ ድል ተጎናጽፏል። ትናንት ግንቦት 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 12 ሰዓት ድረስ ያገዛዙ ጦር በሜካናይዝድ የታገዘ ውጊያ ቢከፍትም ከሰቆጣ ሙጃና ብልባላ ከተማ መድፍ እያስወነጨፈ ቢውልም የ303ኛ ግዙፉ አሳምነው ኮር አናብስቶች በፍጹም የአባቶችን ወኔና ጀግነት በመላበስ የተለያዩ ምሽጎችን በመደረማመስ አልሞ ተኳሾቹ ብልጽግና አስቦት የነበረውን የውሸት ምርጫ ደግስ በተለያዩ ቦታዎች ያሰናከሉት ሲሆንም በጠላትም ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። 303ኛ ግዙፉ አሳምነው ኮር ከሚንቀሳቀስባቸው ወረዳዎችና የወረዳ ቀበሌዎች ብልጽግና ከ99% በላይ ምርጫ ያላስመረጠ ሲሆን በጊዜያዊነት ተቆጣጥሯቸው ከነበሩት ላልኪው፣ ብልባላ፣ ሙጃ፣ ወንዳች፣ ኩልመስ፣ አንጃፋት፣ ድብኮ፣ ገረገራና ፍላቂት ከተሞች ሙሉ በሙሉ ምርጫ የተቋረጠባቸውና ያልተካሄደባቸው ከተሞች ሲሆኑ መቄት ወረዳም ሙሉ በሙሉ ምርጫ ያልተካሄደባቸው ሲሆኑ የወረዳው መቀመጫ ገረገራና ፍላቂት በአካባቢ የሚገኙ ፋኖች ገብተው ያቋረጡት ሲሆን አንጃፋት፣ ድብኮና ኩልመስ ከጠላት ሙሉ በሙሉ ነፃ የወጡ ከተሞች ሲሆኑ ላልኪው፣ ሙጃና ወንዳች ከተሞች ነፃ ለማውጣት አናብስቶች ለነፃነታቸው እየተዋደቁም ይገኛሉ። በትናንትናው አውደ ውጊያ አንድ ብሬን 2547 የብሬን ተተኳሽ 143 ጥቁር ክላሽ 2980 የክላሽ ተተኳሽ 46 የእጅ ቦምብ 69 የደረትና የወገብ ትጥቅ 20 ምርኮኛ ከ200 በላይ ቁስለኛና 2 አመራር የተደመሰሰ ሲሆን ከ280 በላይ አባል መደምሰሳቸው ሲነገር ብልጽግና ይዟቸው በነበሩ አንዳንድ ቀበሌዎች ላይ ህዝቡ ለምርጫ አልወጣም በማለት ፖሊስ፣ ሚሊሻ፣ አድማ ብተናና አንዳንድ ወዳደሮችና የመከላከያ ሰራዊት አባላትን ሲቪል በማልበስና ሰልፍ በማሰለፍ መራጭ በማስመሰል ቪዲዮና ፎቶ ሲቀርጽ እንደዋለም ታውቋል። ይህ በእንዲህ እንዳለ በአርበኛ ደሳሌ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በአገዛዙ ሰራዊት ላይ የተቀናጀ ጥቃት ሲፈጽም ጀግናው የአጼ ዳዊት ክፍለ ጦር በአገዛዙ የጨረባ ምርጫ አስፈጻሚ ሚሊሾች ላይ የማያዳግም እርምጃ በመውሰድ ቀጠናውን ከወራሪ የምርጫ ድራማ ውጭ ማድረጉን ኮሮ ገልጿል። በዓለም ታሪክ ታይቶ የማይታወቀውን የብልጽግና አገዛዝ የሚመራውን ህዝብ ለዳግም የባርነት ዘመን ነፃ የውል ስምምነት ለማድረግና በአንዳንድ ፓርቲ ውድድር ውጤት ቀድሞ የታወቀ የብልጽግናው የስሙላ ምርጫ ትወና ድራማ በአስተዋይ ህዝባችን በጀግናው ሰራዊታችን ጥረት ከ95% በላይ የሚሆነው የሸዋ ቀጠና ሙሉ በሙሉ ከምርጫ ክልል ውጭ እንዲሆን ተደርጓል ሲል ኮሮ አስታውቋል። የአውሮፓ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማት በብልጽግናው የምርጫ ታዛቢነት ላይ ለመገኘት ፈቃደኛ ባልሆኑበትና የምርጫ ውጤቱም ሆነ ፍትሃዊነቱ ሲኤንኤን ጨምሮ በተለያዩ የውጭ ሀገራት ሚዲያዎች ቀድሞ የተገለጸው አገዛዙ ትናንት ግንቦት 24 ቀን 2018 ዓ.ም አድርገዋለሁ ብሎ ያቀደው የጨረባ ምርጫ በመርካቤቴ አውራጃ በሚዳ ሬማ ወረዳ ዙሪያ በሁሉም ቀበሌዎች በሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር በጀግናው የአጼ ዳዊት ክፍለ ጦር አሃዶች ባደረጉት የተጠና ኦፕሬሽን ሙሉ በሙሉ መክሸፉን ኮሩ በመረጃው ገልጿል። የአገዛዙ ምርጫ አስፈጻሚ ጥምር ጦር በተንቀሳቀሰበት ሁሉ አናብስቶቹ የአጼ ዳዊት ክፍለ ጦር ባደረጉት የተጠና ኦፕሬሽን በሬማ ከተማና አካባቢው በጠባቢት፣ በአፈር ባይኒ፣ በሬማ ድሬ ቀበሌዎች እንዲሁም በሚዳ ወረዳ ዙሪያ በተጎራ፣ በምናዜ፣ በደባይ፣ በደንጎሬ፣ በሽንብራ ሜዳ፣ በበሃራ፣ በተድላ ጊዮርጊስ ቀበሌዎች ያገዛዙ የጨረባ ምርጫ ሙሉ በሙሉ ያከሸፉ ሲሆን በምርጫ አስፈጻሚው 101ኛ አየር ወለድ ክፍለ ጦር ላይ ድል በመጎናጸፍ በርካታ ሚሊሾች ላይ የማያዳግም እርምጃ መውሰዱን ኮሩ በላከው የግንባር መረጃ አስታውቋል። ኮሩ በተሰጠው የግዳጅ ቀጠናዎች እንዲሁም ያገዛዙ ሰራዊት ባለበት አንዳንድ የወረዳ ከተሞች ከዋዜማው ጀምሮ ያገዛዙ የስሙላ ምርጫ በፊት አውራሪነት ለማስፈጸም በተሰለፉ ያገዛዙ የሰራዊት ካድሬዎች ላይ እርምጃ በመውሰድ ያከሸፈ ሲሆን የኮሩ ቃኝን ጨምሮ ጀግናው የራምቦ ክፍለ ጦር፣ የ7 ለ7 ክፍለ ጦር፣ የራስ አበበ አረጋይ ክፍለ ጦር፣ የምኒልክ ክፍለ ጦር እንዲሁም የንጉሥ ሳህለ ስላሴ ክፍለ ጦር ይህንን ታሪካዊ ኃላፊነት ከሌሎች የህዝብ ኮሮች ጋር በመናበብ በሚገባ ከመወጣት ረገድ የአንበሳውን ድርሻ መውሰዱን ኮሩ በመረጃው ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር በዘመቻ አንሻ ሰይድ በራያ ቆቦ ዙሪያና ቆቦ ከተማ በተደረገ ተጋድሎ ያገዛዙ የጨረባ ምርጫ በተሳካ ሁኔታ በማስቆም ድል ተቀዳጅቷል። ጀብደኛው 102ኛ ኮር ትናንት ግንቦት 24 2018 ዓ.ም በአዲስ ቅኝ ቀዩ ጋሪያ መንደፈሪያ ቆቦ ከተማ ዙሪያውን እንዲሁም መንጀሎና ሮቢት የተሳካ ውጊያ በመክፈት ያገዛዙን የህልም ሩጫና የምርጫ ድግስ ብኩን በማድረግ ውጤታማ ስራ ሰርቷል። በተለይም በቆቦ ከተማ የተወሰኑ አሃዶችን አስርጎ በማስገባት ሁለት ትልልቅ ፍንዳታዎች
ስራዎችን በተሳካ ሁኔታ በመፈጸም የጨፍጫፊውንና የአምባገነኑን አገዛዝ ባሰበውና በፈለገው መንገድ እንዳይንቀሳቀስ በማድረግ ዓለም አቀፍ የምርጫ ህጎችን የማያሟላ ምርጫ ማስቆም ተችሏል። እንዲሁም ጀብደኛው የ102ኛ ኮር በተሰለፈባቸው ቀጠናዎች በሞርተር 120 እና በሞርተር 82 ኢላማውን የጠበቀ ጥቃት በጠላት ላይ በመፈጸም በተለይም በዳርቻና በቀዩ ጋሪያ ሙሉ በሙሉ የአገዛዙ ሰራዊት ቀጠና በማስለቀቅ በቁጥጥር ስር ውሏል። አሁንም የ102ኛ ኮር ከቆቦ ከተማ በምዕራብ በተለምዶ ከጨፌ መንደር እስከ ሆርማት ቀበሌ በመዘርጋት በጠላት የ801ኛ የ802ኛ ኮር ማዘዣ ጣቢያዎች ላይ ስብጥር የድሽቃና የሞርተር ጥቃት በመፈጸምና ሙሉ የጠላትን ካምፕና ቀጠናውን በመቆጣጠር የብልጽግናን አገዛዝ በኢንዱስትሪ መንደር የሚገኙ የፌዴራል ፖሊስ ወንበር ጠባቂዎች ላይ ከፍተኛ ጉዳት አድርሰዋል። የ102ኛ ኮር በቃሊም ጎብዬ በሳንቃ ከላይ የተጠቀሱትን ሳይጨምር ሰፊ ቀጠናዎች በመቆጣጠር ያገዛዙን የምርጫ ድግስ መፈናፈኛ በማሳጣት የአማራ ህዝብ የፖለቲካ ጥያቄ መሆኑን ለአገዛዙና ምስለኔዎች ትምህርት የሰጠ አውደ ውጊያ እንደነበር የዓይን እማኞች ተናግረዋል። በተጨማሪም የ102ኛ ኮር ከሮቤትና በመንጀሎ የተወሰኑ አሃዶች ከላይ በተገለጸው መሰረት አስርጎ ወደ ከተማ በማስገባት የአብይ አህመድን የግል ምርጫ በቀላሉ እንዲቆም አድርገውታል። የብልጽግናው አገዛዝ በመላው አማራ ህዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ መሆኑም ታውቋል። በመሆኑም የአማራ ህዝብ የህገ መንግስት የነጻነት የእኩልነት እንዲሁም በወርድና በቁመቱ ልክ የፖለቲካ ውክልና ጥያቄን እስካልተመለሰ ድረስ ለገዳዮቹ የምርጫ ድምጽ አልሰጥም በማለት ቤቱን ግጥም አድርጎ በመዝጋት ምክንያትም በሰሜን ወሎ ዞን በራያ ቆቦ ከተማ ቤተክርስቲያን በመግባት ዲያቆናትና ቀሳውስቱን በግዳጅ በመደብደብ ወደ ምርጫ ማዕከል ለመውሰድ ሙከራ ቢያደርግም በተከታታይ በነበረው የወገን ጦር ማጥቃት እንዲቋረጥ ተደርጓል። የአማራ ህዝብ ከመቼውም ጊዜ በላይ ህግና ስርዓት አክባሪ እንዲሁም የስርዓተ መንግስት ወይም የስነ መንግስት ምስረታ የታሪክ ባለቤት በመሆኑ በሁሉም ከተሞች አምባገነን አገዛዝ አልገዛም በማለት ገበሬውና ወጣቱ ከትናንት ማታ ጀምሮ ወደ በረሃ መውጣቱን የውስጥ መረጃችን አድርሰውናል። በተመሳሳይ ሴትና ህጻናትን ከቆቦ ከተማና ቆቦ ዙሪያ ጀምሮ አዲሱ ሰፈር፣ አራዱ፣ መንጀሎ፣ ሮቢትና ጎብዬ ቤታቸውን በመዝጋት በአገዛዙ ላይ ከፍተኛ ተቃውሞ በማድረግ መዋላቸውን አረጋግጠናል። አማራንና መላውን ኢትዮጵያን ህዝብ በታሪኩ እንደዚህ አይነት ጨፍጫፊ አምባገነን አገዛዝ በዚህ ልክ የምርጫ ሌብነት ለመፈጸም ታግሎት የሚያውቀው የለም ወደፊትም አይኖርም በማለት ያነጋገርናቸው የአካባቢ ማህበረሰብ ሀሳባቸውን ገልጸውልናል። በመጨረሻም ለሴትና ህጻናት እንዲሁም ከተማ ለሚኖሩ አዛውንት ሲቪሊያን የማይጨነቀውና በደረሰበት ምት የተወዛገበው አገዛዙ በሆርማትና በቆቦ ከተማ በቅርብ ርቀት ኢንዱስትሪ መንደር በመሆን በግምትና በእንዝላልነት የሚተኩሰው መድፍ በኤም 107 ዙ 23 ሽፈራው መንደር ወይም በተለምዶ ትግሬ መንደር አካባቢ ወደ መቀሌ የሚሄደውን የመብራት ታወር መስቶ በመጣልና በንጹሃን ላይ ጉዳት አድርሰዋል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። በሌላ በኩል በጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 208ኛ ኮር ከሌሎች አጋር ክፍለ ጦሮች ጋር በመቀናጀት በተለያዩ ግንባሮች ከፍተኛ ተጋድሎ በማድረግ ደማቅ ድሎችን አስመዝግቧል። በውሎውም የጠላትን የሰው ኃይልና መዋቅር ከመበተን ጀምሮ ያገዛዙን የፖለቲካ ፍላጎትና የስሙላ ምርጫ ምኞት ሙሉ በሙሉ ያከሸፉ ስልታዊ እርምጃዎችን ተወስደዋል። ይህ የተቀናጀ ጥቃት በአካባቢው ላይ የነበረውን የጠላት የተላላኪነት ስሜት በእጅጉ ያቀጨጨ መሆኑም ታውቋል። የዚሁ ድል አካል በሆነውና በአማራ ፋኖ ብሔራዊ ንቅናቄ ግንባር በተደረገው ውጊያ የ54ኛ ክፍለ ጦር ሬጅመንት 04 ባደረገው ከፍተኛ ተጋድሎ ያገዛዙ የጭቆና መዋቅር ምሰሶ የነበረውን አመራር ደምስሷል። ቀደም ሲል አርበኛ መሳፍንት ተስፉን ልጅ አርበኛ ገብሬ መሳፍንት በመግደል ወደ አገዛዙ በመጠጋት አገዛዙ የሰላም አስከባሪ መሪነት እና በሚሊሻ ጽሕፈት ቤት ስልጣን ተሰጥቶ ሲያገለግል የቆየውና ጌታው በጋሻው የተባለው ያገዛዙ አመራር ዶቋ በተባለ ልዩ ቦታ ላይ በጀግኖች ከህንድ እስከ ወዳኛው ዓለም በመሸኘት ሙሉ በሙሉ እንዲደመሰስ ተደርጓል። በተያያዘም በዚሁ ክፍለ ጦር ስር የሚገኙ ሬጅመንት 01 እና ሬጅመንት 03 በበየዳ ግንባር ረን በስቂያ በተል ሰገነትና ጠዘል በሚባሉ ቀበሌዎች ልዩ ተጋድሎዎች በመፈጸም አገዛዙ ላይ ያካሄደ አቅዶት የነበረውን ምርጫ ሙሉ በሙሉ እንዲቋረጥና እንዳይካሄድ አድርገዋል። በሌላ በኩል ደግሞ ሬጅመንት 02 በዝንጀሮ አማጋና አንበራ ላይ ጠላትን ፍጹም መፈናፈኛ ባጣ ሁኔታ ሲያርበደብሩት ውለዋል። የጭና ክፍለ ጦርና የራስ ደጀን ክፍለ ጦር ከ5ኛ ኮር ጎንደሬው በጋሻው ጋር በመሆን በአምባ ጊዮርጊስ ላይ ጠላትን አንገት አስደፍተውታል። ሁለቱ ክፍለ ጦሮች ከትናንት ጀምሮ ባደረጉት የጋራ ርብርብ መናበብ ከ8 በላይ ሙትና ከ6 በላይ ቁስለኛ በጠላት ኃይል ላይ መመዝገቡ ተረጋግጧል። በአጠቃላይ በዛሬው ዕለት በ208ኛ ኮር ከፍተኛ የአውደ ውጊያ ተጋድሎ የተደረገባቸውና የድል አሻራ ያረፈባቸው ቦታዎች እንድቃ፣ ዛሪማ፣ አንበራ፣ ወቅን፣ ዝንጀሮ አማጋ፣ ደቋ፣ በየዳ ግንባር፣ ተከዚ አካባቢ፣ ኢርን፣ በተሰገነት፣ ጠዘል፣ በስቂያ፣ ወገራ፣ አምባ ጊዮርጊስ፣ ገደብጌ፣ ወርቀደሞና ዳባት መሆናቸውም ታውቋል። ይህ በየግንባሩ የተመዘገበው ስኬት የኃይላትን ቅንጅታዊ መብቃትና የህዝባዊ ዓላማውን አሸናፊነት በተግባር ያሳየ ውሎ ሆኖ አልፏል ሲል የ208ኛ ኮር ህዝብ ግንኙነት መምሪያ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን የቷቤ ዜናዎች እስካሁኖቹ ነበሩ።